አጤ ሚኒሊክ የንጉሠ ነገሥት ዘውድ ጭነው ጥቅምት 25 1882 ነግሰው ኢትዮጵያን መያዛቸውን ከተረዱ በኋላ ህዝቡ በአጤ ዮሐንስ ዘመን የሚጠላውንና በግዴታ የተቀበለውን ነገር ሁሉ በአዋጅ በመሻር የመወዳጃ መንገዳቸውን አበጁ። ቃላት ናቸው ወደ አለመግባባት የወሰዱ። ታሪክን መስራትና ታሪክን መጻፍ የተለያዩ ነገሮች ናቸው። መገመት እስከሚያስቸግር ድረስ ሰው እንደዚህ አቅዶ ቴሲስ ሰርቶ በእውቀት መሰረት ሰውን ማለያየት ሀገር ማለያየት እንደሚቻል እየተለፋ እየተሰራ አሁንም ያልቆመ ነገር ነው እየተሰራ እንደሆነ ያየንበት ነው የደቻሳ መጽሐፍ። ወንድም ኢንጂነሩን ወንድምሻን እጠራለሁ አየለን። እሱ ደግሞ ሚዛናዊ በሆነ መልክ ሰይጣናዊንም መላእክቱንም አቀላቅለ እሺ እንዴት ሰነበታችሁ? አለ ይመስገነው። ያው እንደሰማችሁት የፕሮፌሰር አየለን ሐሳቦች ስለ መጽሐፉ ማወቅ ያለብንን ማየት ያለብንን ሲሪየስሊ አሳይተውናል። መጽሐፉ ከታተመ በኋላ ከመጽሐፉ ጋር ቅርበት አላቸው ብለን የምናስባቸውን ሰዎች እንዲያነቡ ወይም አይታችሁታል ወይ ስንባባል አሁን ፕሮፌሰር እንደገለጹት በጣም በናፍቆት በደስታ መጽሐፉን ይወሰዱ አሉ። ይሄ በቃ በፕሮፌሰር አየለ ሪኮመንዴሽን መውሰድ አለብን፣ ማንበብ አለብን። ሌላ ሁለት ሰዎች አሉ። አንድ ጭራሽ ማንበብ የማይፈልጉ ደግሞ ስለ ሚኒሊክ ላንብብልህ ብለው መጽሐፉን ጭራሽ ይሄን ኤክስፔክት ታደርጋላችሁ? እናንተ ኤክስፔክት ታደርጋላችሁ በራሳችሁ? ጭራሽ መጽሐፉን ማንበብ የማይፈልግ ኢትዮጵያዊ አለ። ሁለተኛ ደግሞ አይቶ የሚበሳጭ እንዴት ሚኒሊክን በዚህ ደረጃ በጎውን ገጽ ይገልጻል ብለው ደግሞ የሚበሳጩ አሉ። እና እኔ ምክንያታዊ መሆን የግድ ስለሆነ ለምክንያታዊነት የሚያግዙ ነገሮችን ማነሳው ሰይጣኑን አይደለም ሰውየውን ያለማላ በዛ መልክ በጽሁፍ ነው ያዘጋጀሁት። በፍጥነት ለማንበብ ሞክራለሁ። ለጽሁፌ ርዕስ የሰጠሁት ትርክት ቀያሪው የደቻሳ መጽሐፍ በሚል ነው። የደቻሳ መጽሐፍ ትርክት መቀየር የሚችል አቅም አለው ብዬ ስለማስብ ትርክት ቀያሪው የደቻሳ መጽሐፍ በሚል ነው ያዘጋጀሁት። መግቢያዬ መጀመሪያ ብዙዎች የታሪክ ባለሙያ ብቻ ታሪክ እንዲጽፍ ኤክስፔክት ስለሚያደርጉ እሷ ላይ አጭር ሪፍሌክሽን አቅርቤ ነው የምገባው። ህዝባዊ የታሪክ ጸሐፊዎች ወይም ፐብሊክ ሂስቶሪያንስ በሚለው ዙሪያ ትንሽ መግባባት ስላለብን በሌሎች ሀገራት የተደራጀና በሚመለከታቸው አካላት እውቅና ያለው ስራ የሚሰሩ ቢሆኑም ህዝባዊ ታሪክ ጸሐፊዎች በኢትዮጵያ ግን የታሪክ እውቀት ህብረተሰባዊ ባህሪ ያለው መሆኑን በመዘንጋት ለታሪክ ሙያተኞች ብቻ መተው እንዳለበት የሚመክሩ ይበዛሉ። በአንዳንድ ሀገራትም ይህ መንገድ ይመረጣል። ቢያንስ የመጀመሪያ ዲግሪ በታሪክ እንዲኖረው ይፈለጋል። በሌላ በኩል ግን ተከታታይነት ያለው ስራ በመስራት በማህበር በመደራጀት የጥናት መጽሔት በማሳተም በዩኒቨርሲቲዎች ለዘርፉ ተማሪዎች በተጋባዥነት ትምህርት መስጠት ገስት ሌክቸር ሆነው ድረስ ይሳተፋሉ። በመደበኛ ስራዎች ጭምር እንዲሳተፉ የሚፈለጉበት ምክንያት ዋናው ምክንያት ፓሽኔት ሆነው በራሳቸው ታሪክን ተምረው ደክመው ተምረው ከዛ እነሱ ፈልገውት ሳይሆን ሳያስቡት የሚገቡበት ስትሪም ስላለ የራሳቸው ተገፍተው የሚገቡበት ስትሪም ስላለ አይደንቲካል ናቸው፣ ምንም አያስፈልጉም ተብለው መተው አይችሉም የሚል ሀሳቦች አሉ።
አይተኬ ናቸው። በቃ እነሱ በቃ በኢንተረስት በፓሽን የገቡበት ፊልድ ስላለ እድል ሊሰጣቸው ይገባል ብለው የሚያስቡ አሉ። በኢትዮጵያም ልምድ ብናይ ኢትዮጵያ ታሪክ ጥናት የተጀመረው ገና አዲስ አበባ ዩኒቨርሲቲ እንኳን ብንወስድ ገና 75 ዓመቱ ነው። ከዛ በፊት የቤተ ክርስቲያን ካህናት የተለያዩ ታሪክ ጸሐፊዎች እና ረፋቂን ተክለ ጻድቅ መኩሪያን ጳውሎስ ኞኞ ወዘተ ብናይ የታሪክ ተማሪዎች አይደሉ። ይህ ማለት እኛ መውሰድ ያለብን ሌሰን አለ። ስለዚህ ሁሉም ይጻፍ አይደለም፣ ግን ቅድም ባልኩት መሰረት ማየት የምንችልበት ሁኔታ አለ ማለት ነው። ለልምድ ያህል the Association of Public Historians of New York State በጣም ታዋቂ የፐብሊክ ሂስቶሪያን የህዝባዊ ታሪክ ጸሐፊዎች ማህበር ነው። ትልቅ ኢሹ ነው። የአሜሪካ ናሽናል ካውንስል ኦፍ ፐብሊክ ሂስትሪ የሚለውም እነዚህ አይነት የአማተር ጸሐፊዎች አማተር የታሪክ ጸሐፊዎችንም የሚያሳትፉበት እነሱ ያጠኑትን ነገር አስተዋጽኦ እንዲያደርጉ የሚሳተፍበት ሁኔታ አለ። እንደ ልምድ መጥቀስ ስላለብን ነው። አንዳንድ ሰው በቃ ከሩቁ ይፈራል ፐብሊክ ሂስቶሪያን ሲባል። እኔ ፐብሊክ ሂስቶሪያን አይነት ውስጥ የገባው ሰው ነኝ። ሳትማች ገና ጀማሪ ነኝ። ብዙ እዛ ውስጥ አለሁ ብዬ መናገር አልደፍርም፣ ግን ጥረት አደርጋለሁ በቅንነት ኢትዮጵያ ጉዳይ ላይ በተለይ ከደቡብ ኢትዮጵያ ታሪኮች አንጻር ተገቢ ትኩረት አልተሰጠውም፣ ጉድለቶች አሉ ብዬ እኔ በሄድኩበት ርቀት ድረስ ሽፋን ያልተሰጣቸው ጉዳዮች አሉ ብዬ ስለማስብ በራሴ ገንዘብ በራሴ ጊዜ ምለፋውን የሚፈልግ እንዲጠቀም እድል ሰጣለሁ። የግድ እኔ ምጽፈውን አንብቡ አይደለም። ሂሱም በሶስት ከፍያ ያቀርባለሁ። የመጀመሪያው የዶክተር ደቻሳ ሚኒሊክና የታሪክ ፖለቲካ መጽሐፍ አስፈላጊ ነው ወይ የሚለውን ባጭሩ ለማቅረብ ሞክራለሁ። ብዙውን ጋሻ አየለ አቅርበውታል። ሁለተኛው ደቻሳ በዚህ መጽሐፍ ምን ሰጠን የሚለውን እሱንም ባጭሩ አቀርባለሁ። እነዚህ ሁለቱ ብዙ ጊዜ የምንግባባባቸው ስለሆኑ ዝርዝር መግባት አልፈለኩም። ትኩረት ቢሰጥ ብዬ ሰፋ አድርጌ የምሰጠው የደቻሳ የረሳቸው የታሪክ ፖለቲካዎች በሚል ነው። እሱ ላይ ሰፋ ያለ ጊዜ መውሰድ ሞክራለሁ። የመጽሐፉን አስፈላጊነት መቼም ብዙዎቻችሁ ታነባላችሁ፣ ግን ለማሟላት ያህል የጳውሎስ ኞኞ መጽሐፍ ላይ ስለ ሚኒሊክ የተጻፈው መጽሐፍ ላይ በተለይ ከአጼ ዮሐንስ ጋር የነበራቸውን ትግል በተመለከተ አጼ ዮሐንስ መስከረም ሚያዝያ 9 1871 ለሚኒሊክ ደብዳቤ ይጽፋሉ። እንዲህ ይላል ደብዳቤው: መልእክተ ዘስዩም እግዚአብሔር ዮሐንስ ንጉሰ ጽዮን ንጉሰ ነገሥት ዘኢትዮጵያ ይድረስ ከንጉስ ሚኒሊክ በአማን እስራኤላዊ ዛልቦ ጽልሁት ሰላም ለከ ወሰላም እግዚአብሔር ያህሉ ምስሌከ። እኔ በእግዚአብሔር ቸርነት በእምነ ጽዮን አማላጅነት አምላከ ቅዱሳን ይክበር ይመስገን ደህና ነኝ፣ ምህረቱ ለዘላለም ነውና። ይሄን አጻጻፍ ብዙዎቻችሁ ታውቁታላችሁ። ምን ያህል ዮሐንስ ወደ ሃይማኖት ያተኮሩ እንደሆነ በመንፈሳዊ ማንነት ነው የሚገለጹት። ዮሐንስ ለበኋላው የአጼ ሚኒሊክ ተግባራት አስፈላጊ ስለሆነ ይሄን ደብዳቤ የጠቀስኩት። ይህ እስላም ኃይል ቢያጣ ነው እንጂ ተንኮሉን አልተወም። ይህም ሊታወቅ የምስሩ ማለት ያው ግብጽ ነች። የምስሩ ከደዊ ሊቀ ጳጳሱን ጠርቶ ምን ነው የእናንተ ልጆች እስላሙን ሃይማኖትህን ትተህ በእኛ ሃይማኖት ግባ እያሉ ካለ ፈቃዱ ያስቸግሩታል ብሎ ነግሯቸው ኖሮ ሊቀ ጳጳሳቱ ፓትርያርኩ ማለት ነው የግብፁ ፓትርያርክ ምን ነው ልጄ ብትወልኝና በወደደው ሃይማኖት ቢኖር በዚህ ያለነው አባቶች እንዳንቸገር ብለው ላኩብኝ። እንደዚህ ማለታቸው የወዲያዎቹን እስላሞች ነገር ፈርተው ነው እንጂ እስላሙ ወደ ክርስትና ቢመለስ ጠልተው አይደለም። ግብጾች ኦርቶዶክሶች ኢትዮጵያ ውስጥ ያለው ሙስሊም ክርስቲያን ቢሆን አይጠሉም። ግን የግብፁ ሙስሊም ክርስቲያኑ ስለሚያጠቃ ምናልባት ጠንከር ያሉ ቃላት ስለሆኑ ግልጽ ካልሆነ ብዬ ነው። አይጠሉም፣ ጠልተው አይደለም። እኛም እንግዲህ ይህ ስለሆነ የተመለሰውም እንዲጸና ያልተመለሰውም እንዲመለስ በረቂቅ እያደረግን ስራችንን እንዳንፈታ ይሁን ብለው ለሚኒሊክ ደብዳቤ ይጽፋሉ። ደብዳቤው ብቻ ሳይሆን ቦሩ ሜዳም ላይ ያው በ1870 ማለት ነው ከዚህ ደብዳቤ ቀደም ብሎ ቦሩ ሜዳ ላይ የተፈጸመው ላይ ሚኒሊክ አንድ አስተያየት ሰጥተው ነበር ይባላል። ወንጌል በግድ አጥሙቅ ትላለች ወይ የሚል ጥያቄ አንስተው ያው ኃይሉ ያለው ዮሐንስ ጋር ስለሆነ ከዛ በላይ መሄድ አልቻሉም።
በዚህ ሰዓት ነው እንግዲህ የአጼ ሚኒሊክ ንግስና ይመጣል። አጼ ሚኒሊክ የሚነግሱት በ1881 በኢትዮጵያ አቆጣጠር ነው። በዚህ ሰዓት ምን ተደረገ? የሚኒሊክ ማንነት እዚህ ጋር ነው እኔ መግለጽ የፈለኩት። አጤ ሚኒሊክ የንጉሠ ነገሥት ዘውድ ጭነው ጥቅምት 25 1882 ነግሰው ኢትዮጵያን መያዛቸውን ከተረዱ በኋላ ህዝቡ በአጤ ዮሐንስ ዘመን የሚጠላውንና በግዴታ የተቀበለውን ነገር ሁሉ በአዋጅ በመሻር የመወዳጃ መንገዳቸውን አበጁ። ብላቴን ጌታ ኅሩይ እንደጻፉት አንደኛ አጤ ዮሐንስ የተጠሉበት ዋና ነገር ባልተማሩ መነኮሳት በመመራት ይላል። አማካሪዎቻቸው ካህናት መነኮሳት ስላሉ ባልተማሩ መነኮሳት እየተመሩ እስላሙን፣ ፈላሻውን፣ አረመኔውን ሳይማር እንዲያው በግድ ተጠመቅና ክርስቲያን ሁን እያሉ አዋጅ በመንገራቸውና አንጠመቅም ክርስቲያን መሆኑንም ያሉትን በሞትም በስደትም በእስራትም በልዩ ልዩ መከራና ስቃይን በመቅጣታቸው ነበር። አጤ ሚኒሊክ ግን ተምሮ በፈቃዱ ክርስቲያን ካልሆነ በቀር እንደ አባቱ ሃይማኖት እንዲኖር እንጂ በግድ እንዳይጠመቅ አደረጉለት። የመጀመሪያ የሚኒሊክ አዋጅ ወደ ስልጣን ሲወጡ በሃይማኖት መገደድን ማስቀረት ለሚኒሊክ ስልጣን መደላድል ነው የሚል ትልቅ ውሳኔ የሚኒሊክ ውሳኔ ነው። ሁለተኛ አጤ ዮሐንስ የጠሉበት ዋናው ነገር ማንም ሰው በመሬቱ ላይ ትንባሆ እንዳይዘራና እንዳይጠጣ አዋጅ በማናገራቸው ይላል። ዝርዝሩን ላቆየውና ትንባሆ መጠጣት እንደ ጠላ እንደ ጠጅ ልማድ ነው እንጂ በመጽሐፍ የተከለከለ በነፍስም የሚያስኮንን አለመሆኑን አውቀው በትንባሆ ነገር ሰው ሁሉ እንደ ልማዱ እንዲኖር አደረጉለት ይላል። በዚህ በነገስታቱ ላይ የሚከፋም ነበር። ለምን? አማካሪዎቹ ካህናት ይሄን ህዝብ አረመኔ ነው፣ ያጨሳል፣ እንደዚህ ትንባሆ ያጨሳል፣ ከልክሉት እያሉ በካህናት ተራዎቹ ብዙ ነገስታቱ ላይ የሚያማክሩት ነገር ስላለ ያ ደግሞ ቀጥሎ እርምጃ የሚያስወስድም ነገር ስላለ ነው። እንግዲህ አስቡት መንግስት ላይ ይሄን ድረስ ተጽዕኖ ያለው ነገር ትንባሆ ሲሆን ማለት ነው። ሶስተኛ አጤ ዮሐንስ የተጠሉበት ዋና ነገር ከአንዱ ሀገር ወደ አንዱ ሀገር ሲዘዋወሩ ለወታደራቸው ሁሉ ነጻነት እየሰጡ በየባላገሩ ቤት ተሰሪ እየሆነ እየገባ የባላገሩን እንጀራውን፣ ወጡን፣ ጠላውን፣ ስጋውን ይህንም የመሰለውን ሁሉ በግድ እንዲወስድበት ስላደረጉ ነበር። አንዳንዴም የባላገሩን ሚስት በግድ እየያዘ በባሏ ፊት ያስነውራት ነበር ይባላል። እዚህ ዘመን ድረስ የመጣው የሴቶች መደፈር ማለት ነው በጦርነት ሜዳ ላይ። አጤ ሚኒሊክ ግን ወታደር በቤትህ አይግባ ብለው አዋጅ አስነገሩለት። ይሄ ምን ያህል እረፍት እንደሚሰጥ እዩት እንግዲህ። ስለዚህ አጤ ሚኒሊክ በዚህ መልክ ስልጣናቸውን አደላድለው ወደ ስራቸው ገቡ ብለው ነው ጳውሎስ ኞኞ የሚነግረን። ይሄ ክሪቲካል ኢሹ ነው። ይሄንን በሌላ መንገድ የታቦር ዋሚም ይነግረናል። ታቦር ዋሚ መጀመሪያ ሲነግረን ራሱ ስለ ሚኒሊክ አጀማመር ስልጣን አጀማመር ሚኒሊክ ለብዙ አመታት ከቴዎድሮስ ጋር ቆይተዋል። ከአውሮፓ ሚስዮኖችም ጋር የመገናኘት እድል አግኝተዋል። በኦሮሞ ህዝብ ላይ እንዴት እንደሚዘመት የተለያዩ ምክሮችን ሰብስበዋል። አሁን ልክ ሚኒሊክ ሌላ አጀንዳ እንደሌላቸው በኦሮሞ ህዝብ ላይ እንደሚዘምቱ ተደርጎ ነው የሚጀምረው የታቦር ዋሚ አተራረክ። ልክ ታቦር እንደዚህ መተረኩን ሲያይ የደቻሳ መጽሐፍ ምን እንደሚመልስ መገመት ትችላላችሁ ማለት ነው። ሚኒሊክ ስልጣን ለማደላደል ሊሆን ይችላል ሄደው፣ ታቦር ግን ሲነግሩን በኦሮሞ ላይ እንዴት እንደሚዘመት አስበዋል፣ ምክር ሰብስበዋል ይላል። ቃላት ናቸው ወደ አለመግባባት የወሰዱን። እነዚህ አይነት ነገሮችን ዳንኤል ክብረት በሶስተኛ መጽሐፍ ባጭሩ ለመጥቀስ ነው። ሁለት መጽሐፍ ጠቀስኩላችሁ፣ ጳውሎስ ኞኞና ታቦር ዋሚ። በኋላ ስለምፈልጋቸው ነው የምጠቅሳቸው። ዳንኤል ክብረት የትርክት ዕዳና በረከት በሚለው 2016 በታተመው ደግሞ በአሁኑ ጊዜ የኢትዮጵያን ፖለቲካዊ ታሪክ በተመለከተ የሚነሱ ጥያቄዎች አሉ። ጥያቄዎቹ በዘመን ርዝመት በአካታችነትና በጋራ ታሪክ ላይ የሚያተኩሩ ናቸው። የመጀመሪያዎቹ ክርክር የኢትዮጵያ ታሪክ ስንት ዓመት ነው የሚለውን የተመለከተ ነው። ከ6000 እስከ 100 ዓመት ይደርሳል። ምናልባት ፕሮፌሰር አየለ ያቀረቡት ይሄ ቅኝ ተገዝተናል፣ ተሸጠናል፣ ተክደናል የሚሉ ሀሳቦች ስለሆኑ በዛ መልክ ብንይዘው ዝርዝር ሰዓት ለመቆጠብ ታሪክን መስራትና ታሪክን መጻፍ የተለያዩ ነገሮች ናቸው። ታሪክን መጻፍ በጥናትና በምርምር እንደገና እየተሰራ ሊሄድ የሚችል ነው። በሌላ በኩል ደግሞ በይፋት የአክሱም ድንጋይ ላይ ጽሁፎችን ብንመለከት የሚያተኩሩት በአካባቢው ስለሚታወቁት ህዝቦች ነው። በዛሬው ትግራይ፣ ኤርትራ እስከ ሰሜን ጎንደር የሚደርስ ነው አክሱም ላይ ያሉትን ማስረጃዎች ብናይ። በሌላ በኩል ደግሞ በይፋት ሱልጣኔት ዘመን የተጻፉት የወላስማ ስርወ መንግስት ታሪኮች አሉ። እነርሱም ከምስራቅ ሸዋ እስከ ዘይላ ባለው አካባቢ ይሄዳሉ። ዘይላ እስከ ሶማሊላንድ አካባቢ ማለት ነው።
እነርሱም ከምስራቅ ሸዋ እስከ ዘይላ ባለው አካባቢ ያተኩራሉ። በዚሁ አካባቢ የተጻፈው የወረሴህም ታሪክ አለ። በምዕራብ ወለጋ የነበሩ ስልጣኔዎችን የተመለከቱ መዛግብትም በአካባቢው ተጽፈዋል። በሐረርም የኢብን ኢብራሂምን ታሪክ ጨምሮ በአረብኛ የተጻፉ አያሌ መዛግብት አሉ። የጎንደር ዘመን ዜና ማዋዕሎች አሉ። በትግራይ አካባቢ አተያይ የታሪክን የጻፉም አሉ። የእነዚህ መዛግብት ትኩረት አካባቢያዊ ነው። የውጭውን ዓለም የሚያነሱትም ከአካባቢያቸው ጉዳይ ጋር በተያያዘ ነው። የኢትዮጵያን ታሪክ በተሻለ አሟልቶ ለማወቅ እነዚህና ሌሎችንም እያነጠሩ መረዳት ይጠይቃል። ዳንኤል እንግዲህ ትርክት የፈጠረውን ዕዳም በረከቱንም ለመጥቀስ ብሎ ነው እዚህ ድረስ የሚሄደው። ሌላው ቀርቶ ጥንታውያኑ ሰዎች ከ5000 እስከ 12000 ቅድመ ልደተ ክርስቶስ የሰሩት ለገኦዳ፣ ለገጋፍራ፣ ሴርካማ፣ ገንዳ ቢፍቱ፣ ሼካ ሼሪፉ፣ የጎዴ ሮሬሳ የዋሻ ላይ ስዕሎችና ጽሁፎች ገና በሚገባ ያልተመረመረውን ጥንታዊ ግን አካባቢያዊ ታሪኮችን የያዙ ናቸው። ታሪካችን የነዚህ ሁሉ ድምር ናቸው ይላል ዳንኤል ክብረት። እንግዲህ እነዚህን ያነሳውበት ምክንያት ከደቻሳ መጽሐፍ አንጻር ምንድነው ማየት ያለብን ለማለት ነው። የመጀመሪያ ጳውሎስ ኞኞ ከቀዳሚ ማስረጃ ምንጭ ጽፏል። ክፉውንም በጎንም ገልጾልናል። በጳውሎስ ዘመን ታሪክን ለፖለቲካ ዓላማ ማዋል ብዙም የታሰበበት አይመስልም። መጽሐፉም የተዘጋጀው በደርግ ዘመን ስለነበረ በ1984 ቢታተምም ታሪክን ለፖለቲካ ዓላማ የማዋል ዝንባሌ እምብዛም አይተኝበትም መጽሐፉ ላይ። የታሪክ ፖለቲካ ግን በይፋ መንቀሳቀስ የቻለው ዘግይቶ ነው እንጂ መሰረቱ የተጣለው ቀደም ብሎ እንደሆነ ቅድም ፕሮፌሰርም በደንብ አሳይተውናል። የዲያቆን ዳንኤል ክብረትን ስናይ ደግሞ የአሁኑ መንግስት ፍላጎት የጎላበት በሚመስል ሁኔታ የታሪክ አካታችነትን ለማምጣት ጉድለቶችና ችግሮችን እየነቀሰ እየነገረን ነው። በዚህ መንገድ ሁሉም የድርሻውን መወጣት እንዳለበት ከተስማማን ደቻሳ ፊታውራሪ የሆነ ይመስላል። የዳንኤልን ጥረት ያለቀ ስራ ወይም እንከን የሌለበት አድርጎ የሚያስብ የመንግስት ወገን ከታየ ግን ይህም በራሱ አዲስ የታሪክ ፖለቲካ ይሆናል የሚል ስጋት ይኖረናል። ደቻሳ ግን የዳንኤልን ስጋቶች እና ጥያቄዎች እየመለሰ ይመስላልና ፊታውራሪም ነው ብዬ አስባለሁ። ደቻሳ ምን ሰራ የሚለውን በዚህ መልክ አስፈላጊ ነው የሚለውን በዚህ መልክ ብናየው ብዬ ነው። የሰጠንን ሁለት ነጥቦች ማስቀመጥ ፈለኩ። ደቻሳ የሰጠንን ስጦታዎችን በዚህ መጽሐፍ የሰጠን የመጀመሪያው ምኒልክን የምናይበት ሙያዊና አማራጭ መነጽር ሰጥቶናል ብዬ አስባለሁ። ሙያዊ ነው፣ አማራጭ ነው፣ እንደዚህ ማየት እንችላለን ነው። ሁለተኛው ታሪክ ለፖለቲካ ዓላማ የሚውልበትን ሂደት ወይም ደግሞ የእውቀት ማምረት እና ማሰራጨትን ጥልቀት ነግሮናል። ኤፒስቲሞሎጂ ዝም ብሎ በሩቁ የሚተች በሩቁ የምንስማማበት ነገር ሳይሆን ምን ያህል በተንኮል ጭምር እንደሚኬድ ቅድም ፕሮፌሰር አየለም ከአቶ ካሳሁን ወይም ከሬድ ሲ ፕሬስ ጋር ተያይዞ ያነሱልን ትልቅ ጉዳይ ነው። እሱን መጀመሪያ ገምታችሁ ከነበረ ስታነቡ ታዩታላችሁ። መገመት እስከሚያስቸግር ድረስ ሰው እንደዚህ አቅዶ ቴሲስ ሰርቶ በእውቀት መሰረት ሰውን ማለያየት ሀገር ማለያየት እንደሚቻል እየተሰራ አሁንም ያልቆመ ነገር ነው እየተሰራ እንደሆነ ያየንበት ነው የደቻሳ መጽሐፍ። እነዚህ ሁለቱን በአግባቡ ማንበብ በአግባቡ መረዳት አለብን ብዬ አስባለሁ። እስከዚህ ያለው የዋሁ ነው። ከዚህ በኋላ ምናልባት ትንሽ እኔ ኮስተር ምልባቸው ደቻሳ በመጽሐፉም ይሁን ወይም ደግሞ ሌላ ሰው በዚህ ርዕስ ላይ ቢሰራ ብዬ የምላቸውን ነጥቦች አነሳለሁ። ደቻሳ የረሳቸው የታሪክ ፖለቲካዎች፣ ደቻሳ የረሳቸው ጉዳዮች በቀጥታ አትፌስ ቫልዩ ለመውሰድ በታሪክና በፖለቲካ ይቻላል። አትፌስ ቫልዩ መውሰድ ይቻላል። በታሪክና በፖለቲካ ባለሙያዎች ግን የታሪክ ገጽን መርሳት ወይም ኦሚሽን ሆነ ተብሎ የሚደረግ ነው ተብሎ ይተነተናል። ዶክተር ደቻሳን በዚህ መጽሐፍ ላይ በቀጣይትም ቢያካትት ወይም ሌላ በሚኒክ ዘመን የታሪክ ፖለቲካ ላይ መስራት የሚፈልግ ሰው ቢሰራበት ይጠቅማል ብዬ የማስባቸውን እዘረዝራለሁ። ያው ደቻሳን ስለምናውቀው የኦሚሽንን ሀሳብ ሆን ብሎ እንዳልሰራ እርግጠኛ ነን። ኦሚሽን ተብሎ ግን ስለሚተነተን የታሪክ ባለሙያዎች ታውቁታላችሁ፣ ጥንቃቄ ይፈልጋል። ኦሚሽኖች መኖር የለባቸው ነው። አንዱ የሚኒክ ዳራ በበቂ ሁኔታ አልቀረበም የሚል ነው። የሚኒክ ዳራ በበቂ ሁኔታ ቢቀርብ ኖሮ ምንድን ነበር የምንረዳው? ደቻሳ የለፋበት ሚኒክ ሰው ነው
መልአክ ነው ሰይጣን ነው የሚለውን ሁሉ ለማስረዳት ተራኪዎች ናቸው ሚኒሊክን ያስቀየሙ አግሊ ያረጉብን ወይስ እውነትም ሚኒሊክ አስቀያሚ ነው የሚልም ለማየት እድል ይሰጠናል ወደ ዳራው ርቆ ቢሄድልን የሚል ነጥቦች ነው ያለኝ አንዱ ብዙ መጥቀስ ይቻላል ግን ቀድሞ የነበረችው ኢትዮጵያ ምን ትመስል ነበር ብሎ በተለያየ አቅጣጫ ማሳየት ራሱ አጼ ሚኒሊክም በደብዳቤዎቹ ላይ ሲጽፍ የአያቶቼ ግዛት ብሎ ከምጽዋ ወይም ከስዋኪን ጀምሮ እስከ ኡጋንዳ እስከ ሞቃዲሾ እስከ ካርቱም የሚጠቅሳቸው ነገሮች ፋክት ናቸው ብለን እንድንጠይቅ ቢያግዘን ጥሩ ነበረ ምክንያቱም እናስመሮም ለገሰ ደግሞ አይታችሁ ከሆነ እንኳን እሱ አያቶቹ እንኳን ያውቁትም ኡጋንዳን ብሎ ደግሞ እናስመሮም ለገሰ ሲሪየስሊ ሲተቹ እናገኛለን ይሄንን ትንሽ ሂንት ቢሰጠን ምክንያቱም ይተዋወቁ ነበር ኬንያ ሲሄዱ ይተዋወቁ ነበር ሚሉ አንዳንድ ፍንጮች ታያላችሁ እና ራስ ጎበና እስከ ነጭ አባይ ሄደው ያስገብራሉ ባንዲራ ይተክላሉ እስከ ሩዶልፍ ሃይቅ ሄደው ባንዲራ ይተክላሉ እነዚህ ነገሮች እንዴት ስሙዝሊ ሆኑ እንዴት በቀላሉ ተሳኩ የራስ ጎበና ዘመቻዎች የሚለውን ለማሳየት ወደ ኋላ የሚኒሊክን ዳራ ከኋላ ኢትዮጵያ እንዴት መጣች የሚለውን ቢያሳየን ብዙ ነገሮች በቀላሉ ይፈርሳሉ ብዬ አስባለሁ ይሄንን እንደ አንድ ፖይንት ቢያዝ ጥሩ ነው በአሉታዊ ጎኑም ብዙ መጥቀስ ይቻላል አንድ በሲሪየስ ማንተን ሰዓት ለመቆጠብ ያለፍኩ ነው የሚኒሊክ ተግባራት ተብለው በበጎ መጠቀስ ካለበት ዳራ ውስጥ አንዱ ዳራውን ነው አሁንም አንዷ ሀገር ተከፋፍላ በየአቅጣጫው የጉልበተኛው ፍላጎት የተፋፋመበት በመሆኑ የሚኒሊክ ዳራ የዘመነ መሳፍንት የነበረው ያው ቴዎድሮስም ገና ትግል ላይ ስለነበረ ማለት ነው በተለይ የኦሮሞ ልባው ያልቆመ የመቶዎች አመታት ዘመቻዎችን መግታቱ ወሳኝ ነው የሚኒሊክ ዘመቻ ከዛ በፊት ከሚኒሊክ በፊት ስፔሲፊክ ማድረግ ይችላል የሉባው ጦርነት ሉባው ማለት ታውቃላችሁ አይደል የኦሮሞ ጦርነት ውስጥ ሉባዎች በየ8 አመቱ የሚመጡት የጦርነት አዋጅ ስርዓት አላቸው ዲነባሱ መነዲላ ዲነበለሱ የሚለው አዋጅ ታውጆ መጀመሪያ በድርድር ገብርልኝ አልገብርም ከዛ ኋላ ግን አዋጁ ሲታወጅ ዲነባሱ መነዲነበለሱ ተብሎ ይታወጃል ከዛ ኋላ ወደ ጦርነት ሲኬድ ቅድም ፕሮፌሰር የገለጹት ቤዲቻው ሞጋሳው ያስገበሩ የራስ ማድረግ ኦሮሞ ማድረግ መሬቱንም ህዝቡንም አለ ይሄ ፕሮሰስ አልቆመም ነበር ሚኒሊክ ሲደርሱ አለመቆሙ በተለይ የሉባው ጦርነት ባህል በሚያዘው መሰረት በምዕራብና በደቡብ አቅጣጫ ወደ ሲዳማ ሀላባ ጉራጌ ሽናሻ ከፋ ሸካ የም እና መሰል መንግስታት በመዝመት ሲያካሂዳቸው የነበሩ የመቶዎች አመታት ጦርነቶችም የተገቱት በሚኒሊክ ሀገር አቀፍ አያያዝ ይመስለኛል ይህ ሁኔታ በዳግማዊ ሚኒሊክና ጎበና ዳጨ ጥምረት ባይረጋጋ ኖሮ ሊከሰት የሚችለው ሁኔታ ከቀኝ ገዢዎች ቅድም ሆነ ከተጠቀሱት አካባቢዎች አንፃር የአሁኗን ኢትዮጵያ ብቻ እናገኛለን ተብሎ አይታሰብም ሰዓት ለመቆጠብ ግልጽ ይመስለኛል ምናልባት መግለጽ ይችላል ከዚህ በላይ ዳራ ላይ ይሄን ያህል ካልኩ ይብቃኝ ሌላ የእኩዮች ወቅቱ ላይ እኩዮች የሆኑ መንግስታት ነበሩ ብዬ አስባለሁ እነዚህ ቢገለጹ ጥሩ ነበረ በሚኒሊክ የታሪክ ፖለቲካ ተብሎ ሲጠቀስ በሚኒሊክ ዙሪያ የሚነሱ የታሪክ ፖለቲካዎች ቀላል አይደሉም በቀላሉ የሚመለሱም አይደሉም ደቻሳ ብዙውን መልሶልን ይችላል ገና ብዙ የሚያፈነግጡና ሚኒሊክን መጻፍ እንደው ማየት አንፈልግም ያሉትን ሁሉ ለማሳመን መስራት ያለብን ስራ ያለ ይመስለኛል ከዚህ አንፃር አንዱ የኩዮችን ማንነት መጥቀስ ይጠቅም ነበር ብዬ አስባለሁ ደቻሳ የሚተቻቸውና ሚኒሊክን መልአካዊ ማንነት የሚሰጡ ተራኪዎችና ከያንያን ትልቁ ችግራቸው የኢትዮጵያ ሌሎች ግዛቶችም ተመሳሳይ ደረጃ እንደነበሩ ይዘነጋሉ እነሱም በሚኒሊክ መንገድ ቢሄዱ ኖሮ አቻዎቹ ኩዮቹ በሚኒሊክ መንገድ ቢሄዱ ኖሮ ወይም በሌላ የሚያዋጣቸው መንገድ ቢሄዱ ኖሮ ከሚኒሊክ የተለየም ሆነ ያነሰም የበለጠም ተመሳሳይም የሆነ ሰፊ ኢትዮጵያን የመፍጠር እድል የነበራቸው መሆኑን ማሳየት ያስችል ነበር የሚል ግምት አለኝ ምሳሌ የሚሆኑትን ሁለቱን ከታች አቀርባለሁ ከላይ የጠቀስኳቸውና ከሲዳማ እስከ ሽናሻ ከኦሮሞ የያካባቢው አባገዳዎች እስከ ሶማሌ ድረስ የነበሩት መንግስታት በጠላትነት ብቻ ለመፈረጅ ቢፈልጉና ሚኒሊክን
ለስልጣን ትግሉ መሰለፍ ቢፈልጉ ኖሮ በራሳቸው ትብብርም ሆነ ከውጭ ድጋፍ በማግኘት በዘመናዊ ጦር መሳሪያ ተደራጅተው የተለየ ሁኔታ ሊፈጥሩ ይችሉ እንደነበር ለመገመት እንችላለን የሚል ነው። እኩዮቹ መገለጽ ቢችሉ ጥሩ ነበር ነው። ታዲያ ሚኒሊክ በምን በለጣቸው ከኩዮቹ? ይሄንን ማንሳት ጥሩ ነው። ዳግማዊ ሚኒሊክ ከሀረሩ ኤሚር አብዱላሂና ከካፋው ጋኪሸሮቺ በምን ተለይቶ ነው ይሄ የተሳካለት ብለን መገምገም እፈልጋለሁ። እነዚህን ለናሙና ጠቅሼ ሌሎችንም ማሰብ ይቻላል። ሌሎቹም ተመሳሳይ እኩዮች ስላሉ ማለት ነው። ለሁለቱም ታሪኮች የጸሐፌ ትእዛዝ ገብረስላሴ ማየት ይቻላል። ኤሚር አብዱላሂ ከውጪ ኃይሎች ድጋፍ ለማግኘት ብዙ ምቹ ዕድሎች ነበሩት። በሃይማኖት ምክንያት እስልምና ላይ ሲፈጸም የነበረው የክርስቲያን መንግስት ጫና በአንድ በኩል፣ ለባህሩና ለምስራቁ ጠረፍ ወይም ለውጭ ኃይሎች መወዳጀት የነበረው እድል ሰፊ መሆኑ፣ ሚኒሊክ ከአውሮፓዎች ጋር የፈጠረው ወዳጅነት ከሩቁ የሚሰጉና አብዱላሂን ለመርዳት የሚፈልጉ ከራሳቸው ከአውሮፓውያን ጀምሮ እድል የነበረው መሆኑ፣ ኢጣሊያና እንግሊዝ ከሀረር ጋር ለመወዳጀት እየተሽቀዳደሙ ሲሆን ራሱ አብዱላሂም ተላልኮ ለበላይነቱ ቅድሚያ መስጠት ለስልጣኑ ምናልባት ሚኒሊክንም ለስልጣናቸው ነው ቅድሚያ የሰጡት ሀገር የሸጡት የሚልም ያው አንዱ ትርክት ስላለ አብዱላሂም ያን ቢያደርግ ኖሮ ብለን ብናስብ ሲናሪዮ ብናስብ ለማለት ነው። አብዱላሂም ለበላይነት ቅድሚያ መስጠትና ሚኒሊክን በመርታት ሌላ መልክ መፍጠር ይችል ነበር አብዱላሂ ብዬ አስባለሁ። የካፋው ጋኪሸሮቺ ጨኒቶ በራሱ የሚያስገብራቸው ብዙ ንዑስ መንግስታት የነበረውና በሰው ኃይል ብቻ ከታየ ከሚኒሊክ ቢበልጥ እንጂ የማያንስ ሆኖ እያለ የመንግስታዊ አስተዳደሩም በግለሰቦች ሀያልነት ላይ ያልተመሰረተ ጥምር የንጉስና የምክር ቤት አሰራር ያለው መሆኑ አስተማማኝ አቅም እያለው ከዛም ያለፈ በኡጋንዳ የነበረው የእንግሊዝ ጦር ጀነራል በጦር መሳሪያ ሊደለው ጭምር ሞክሮ የነበረ መሆኑና እኔና ሚኒሊክ ወንድማማቾች ነን፣ እሱ ካሸነፈ ኢትዮጵያን ይገዛል፣ እኔ ካሸነፍኩ እኔ ኢትዮጵያን እገዛለሁ፣ ያንተን መሳሪያ አልፈልግም ያለበት መርህ በኋላም በራስ ወልደ ጊዮርጊስ ሲሸነፍ ጋኪሸሮቺ ሲሸነፍ ያሳያቸው የነበራቸው ግንኙነት ለነዚህ ሁሉ አብነት መሆን ይችላል ነው። እኩዮች ናቸው። ሚኒሊክ በምን በለጣቸው ለሚለው ሲሪየስሊ ማየት ይጠቅማል ለማለት ነው። ሚኒሊክ እነዚህን ሁለቱም መንግስታትና ሌሎችን የበለጠው በዋናነት በጦር መሳሪያ ለመደራጀት የሄደበት ርቀት ሰፊና አስቀድሞም ራሱ ንጉሠ ነገሥት ዘኢትዮጵያ ብሎ ፉክክር መጀመሩ ይመስላል። እነዚህም ብልጫዎች ዶክተር ደቻሳ በበለጠ ማሳየት ቢችል ኖሮ በዝግጅቱም አስፈላጊነትም ሆነ በኤርትራ ትግራይ በሚነሱ ትርክቶች ላይ የሚኖር ተጨማሪ አስተያየት ይኖር ነበር ብዬ አስባለሁ። ስለ ሚኒሊክ ሲነገር አትሊስት እንደው ቢጠቀስ ብዬ የማስበው አንዱ ሚኒሊክ እንዲህ አለ የሚሉ ትርክቶች የጋረዱትን መጋረድ፣ ሚኒሊክ ወላሞ ብሎ ሰደባችሁ፣ ሚኒሊክ እንደዚህ ብሎ ተናገራችሁ የሚሉ የጋረዳቸው ታሪኮች ትንሽ አይደሉ። እነዚህን ገለጥ አድርጎ ሚኒሊክን ለማዳን አይደለም ወላሞ ተብሎ መናገር የወላይታን ሕዝብ መስደብ ነው አይደለም ሚለው በትክክል ለመፈተሽ እድል ቢያገኝ ኖሮ ወላሞ ከ13ኛው 14ኛ ክፍለ ዘመን በፊት ታሪክ የነበረው ትልቅ መንግስት ነው። ይሄንን እንኳን እንዳናይ በሚኒሊክ ተጋርዶ የቀረ ነው። አሁን ይሄ እንግዲህ ፖዚቲቭ ነው አይደል? ለሚኒሊክ ፖዚቲቭ ነው። ሚኒሊክን ሰድበው ነው ወላሞ ብሎ ሰድቧቸዋል ብሎ ወላይታዎች ሚኒሊክ እንዲጠሉት የሚደረገው። ነገር ግን ወላሞ ያለው ሚኒሊክ አይደለም። ቀድሞም የወላሞ መንግስት የወላይታ መንግስት 700-800 ዓመት መጽሐፍት ብራና ላይ የተጻፈ ታሪክ ያለው ነው የሚለውን ሀተታ ለማምጣት ስለ እንደዚህ አይነት የሚኒሊክ ጋር የተያያዙ ፖለቲካዎችን በአግባቡ ማቅረብ ይጠቅም ነበረ የሚል ነው። ሌላው ባጭሩ ታሪኮቻቸውንም እዛው ቀብረዋል። ወላይታ፣ ሀዲያ፣ ከፋ ወይም ጉራጌ ወርታች ወደ ደቡብ ብትሄዱ ብዙ ጥንታዊ ቅርሶች፣ ጥንታዊ ማስረጃዎች አሉ። እነዛም ማስረጃዎች እንዳናይ የሚደረገው ይሄ የአማራ ታሪክ የሚኒሊክ ታሪክ በሚል ነገሩን ገና ከሩቁ እንድንፈራው መተንተን፣ አርኪኦሎጂ መፈለግ እንዲቆም ከሩቁ ይደረጋል። በዛ ምክንያት ታሪኩንም በደንብ ዲጋውት ላለማድረግ መቸገር፣ ኢቭን አታሳዩ፣ አትመርምሩ፣ ካሳያችሁ የአማራ ታሪክ ብለው ሊጽፉት ነው የሚልም አገላለጾች አሉ። እኛም ትንሽ ምን ሞክራቸው ነገር ውስጥ እንቅፋታችን እሱ ነው። የመጨረሻው ከሚኒሊክ ጋር ተያይዞ ሰዓት ማቆም ስላለብኝ በኦርቶዶክስ ቸርች ጋር ተያይዞ ያሉትን ኢሹዎች ከሚኒሊክ ጋር ተያይዞ ትንሽ ሊታይ ይገባ ነበር ብዬ አስባለሁ።
በዋናነትም የቤተክርስቲያኗ ወዳጅ ቤተክርስቲያኗ ንጉሱን የምትፈልገው ተደርጎ የተከደበት ርቀትና ቤተክርስቲያኗ የምትሰራቸው ስራዎች ሁሉ ወይም ንጉሱ የሚሰራው ስራ ሁሉ የቤተክርስቲያኗ ስራ ተደርጎ በፖለቲካዎቹ መድረኮች በሚኒሊክ ማንነት ዙሪያ ኦርቶዶክስ አብራ የምትገለጽበትን ነገር የሚለይ የምሁራዊ ስራ ቢኖር ጠቃሚ ነው ብዬ አስባለሁ። ደቡብ እንዳለ ብትሄዱ ኦሮሚያም ላይ ብትሄዱ ከሩቅ አሁን ያለው ፖለቲካው የትግራይንም ብትወስዱ ሲኖዶስ ከመከፈል ኦርቶዶክስ ሲኖዶስ ከመከፈል የሄደበት ርቀት አንዱ ሚኒሊክ ነው ያስፋፋው ኦርቶዶክስን በሚል ኢቭን የደቡብ ባህሎች የዘመን መለወጫ ደመራዎች መስቀሎ ጊፋታ እነዚህ በዓሎች በሙሉ ከሚኒሊክ ጋር ተያይዘው ነው በርቁ የሚጠሉት። ደመራ አይደለም መስቀል አይደለም ይሄ የራሳችን ባህል ነው ተብሎ አዲስ ቀን አቆጣጠር አዲስ ነገር የመገንጠል መንፈሶች እዛ ውስጥ ሌላ ቴሲስ የሚፈጠረው ሚኒሊክ ላይ በተሳለው ስዕል ነውና ይሄን ትንሽ የሚታይበት እድል ቢኖር የኦርቶዶክስ ቸርቹ ላይ ጭምር ተጽዕኖ ያለ ጉዳይ ነውና ምሁራን በዚህ ጉዳይ ሲሰሩ ሚኒሊክና ኦርቶዶክስ አብረው የተገለጹበትን ነገርም ቢያዩት ጥሩ ነው የሚል ሐሳብ ነው። አመሰግናለሁ።